ጥፋትሽ ለራስሽ ማን እንደማይታይሽ ግልጽ እኮ ነው ነይ ባይሆን ጎንበስ ብለሽ ከይቂ ተበርከሽ አንጨቱ ጣሻል እንደ ጎንበስ ወደዛ እባክሽ እሺ ልቀቂኝ እሺ ይቅርታ ምን አባይ ስለሆንሽ ነው የምነቅሽ አሁን እስኪ ማን እንደሚያድንሽ እና እኔ ከይፍቱ ስራ ጋር መፍጨርጨር አልነበረብሽም አፍሽን መክፈት አልነበረብሽም አንቺ ከፍታ ትቀጫለሽ ማለት ነው አንቺ ውሻ ተነሽ በቃ ተነሽ በቃ ይቅርታ አድርጌልሻለሁ ተነሽ ምንድነው የኔ ልጅ ለምን ነው ግራስ ላይ ተደፋሽው አለምዬ በጣም ልጅ በስላለች ይኸውልህ ተንበርካ ይቅርታ እየጠየቀች ጋር በዚህ ልክ ፉክር ውስጥ መግባት ትንሽ የበዛል መሰለሽም ቆይ ምን ሆኜ ነው የምትያት እንዴ ወይደ ጭራሽ እያስፈራራኝ ነው አለም የምትሆኘው ነገር በጣም አሰልችና ጥቅም የሌለው መሆኑን እየነገርኩሽ ነው ምንሽንም አልነካችሽ አንቺም አትንኪያት ሁሉንም ነገር ለጋራ ጥቅማችን ነው ይፍቱ ከኔ ጋር ትልቅ ጸብ ውስጥ ነው መግባት የፈለግሽው ስለዚህ ንኪያትና ጸቡን እስከ ጥግ እንቀጥለዋለን ልጅ ስትነግረው ምን ሆነሽ ነው እያሰብኩ ነበር ምንም አልሆንኩ የሆነ ነገር እንደሆንሽማ ግልጽ ነው ግን ከዚህ በላይ የሆንሽ መስሎ ይደንግጬ ነበር ለማለት ያክል ነው ቅድም አንተ ትታይኝ ስትሄድ ማንም የለም ብላ ማንም አልነበረም እንዴ አዎ ማንም አልነበረም አገኘሁሽ ብላ ይቅርታ ጠይቂኝ ብላ ጸጉሬን ጨምድዳ እግሯ ስራ መልከክ አሰቃየች እሺ የይፍቱ ጭካኔ እጅግ አጓጊና እጅግ አደገኛ ሆኗል አቶ አለም ምላሱን እያለሳለሰ የህብስትን የይቅርታ ልብ ለማግኘት ሌላ ወጥመድ አቅዷል ይፍቱ እልኳ እስከሚያበቃ ድረስ ጉልበቷ እስከሚደቅ ድረስ ህብስትን ቀጠቀጠቻት ሄርሜላ በድጋሚ አብነት ቤት ገብታለች አብነት በአምላክ ሄርሜላ ተፋጠጡ እጅግ የሚያሳዝነው የህብስት ህይወት ከዳጥ ወደ ማጥ ሆኖባታል ከዚህ ቤት እወጣለሁ ስትል ሌላ የሞት ድግስ ተደግሶላታል መጨረሻው ምን ይሆን ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዙት ይበልልኝ ተወዳጁ ህብስት ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል አቶ አለም በአንድ በኩል አባትነት ስሜት ያሳያታል በሌላ በኩል ደግሞ የሞቷን ጉድጓድ እየቆፈረ የመቃብሯን ጉድጓድ እያሰፋ ቀን እየቆረጠላት ነው እሷ ከዚህ ዓለም ተለይታ ንብረቱ በእጁ እስከሚገባ ነው እሱ የሚጓጓው እስከዛው ድረስ ቅቤ ምላሱን እያቀለጠው ነው ወይዘሮ ይፍቱን ማትነካውና ማትደፈረውን አንበርክኮ ህብስትን ይቅርታ አስጠይቋታል ይህ ጉዳይ ግን የወይዘሮ ይፍቱን ክፋትና ተንኮል እንዲጨምር እንጂ ትቢቷ እንዲበርድ ክፋቷ እንዲጠፋ አላረገውም ነገሩ ሰውየው ማን ሆነና እሱም እቅዱ ንብረቱ በእጁ እስከሚገባና ሀብት የተባለ ነገር ልቅምቅም ብሎ ወደሱ እንዲመጣ ነው ፍላጎቱ ይህ ጉዳይ ግን እንዴት ነው የሚሳካው አብነ ሌላ ጥላት መጥቶበታል የህብስትን ህይወት ለመታደግ ብሎ ህብስትን ላገባን ነው በሚለው ወሬ የህብስት ጓደኛኔ በህይወት ያለው አታገባትን በማለት የሞት ድግስ ደግሶለታል የወይዘሮ ይፍቱ ብስጭትና ብደት መቼ ነው የሚያበቃው ህብስት ተንበርክካ ይቅርታ እየጠየቀችኝ እንጂ እየመታወት አይደለም በማለት ያስመሰለችው አቶ አለም ግን የህብስትን የይቅርታ ልብ ለማግኘትና መልካም አባት እየሆነልኝ ነው ብላ እንድታስብ ለማድረግ ወይዘሮ ይፍቱን አንበርክኮ ይቅርታ እንድጠይቃት ወይም አጥፍቻለሁ ብሎ በጸጸት ይቅርታ እንድትማጸናት አድርጓታል ሁኔታውና እቅዳቸውና ፍላጎታቸው ያልገባት ህብስት በቃ ከዚህ ቤት አልወጣም እሺ በቃ ይቅርታሽን ተቀብያለሁ ትላለች ግን የተደገሰላትን የሞት ድግስ አላወቀችም ሁልጊዜ አይንሽን ግለጭ ነቂና ስማርት ሆኜ የሚላት በአምላክ አሁንም ህብስት እየተሸወደች ነው የሚያሳዝነው ነገር ግን የእሷን ህይወት ለመታደግ እነሱ ህይወታቸው አደጋ ውስጥ እየወደቀ ነው በአምላክ በተለይ አሁን ሌላ ነፍሰ ገዳይ መጥቶበታል የህብስትን ህይወት ለመታደግ ህብስትን ላገባት ነው ብሎ ባወራው ወሬ የህብስት ጓደኛ በጭራሽ እያለ እንግዲህ የሞት ድግስ አቀነባብሮ እየጠበቀው ነው ሄርሜላ አብነት ቤት ተገኝታለች በአምላክ ሲያያት ሳትጎርሱ ሳትለብሰው ሁለቱም ተፋጠዋል ምክንያቱም እንዴት ያን ሁሉ ያደረገችና ያን ሁሉ ያደረገችብህን ረስተህ እንዴት ታስገባታለህ በማለት በአብነት ላይ ጥርጣሬውንና እምነቱን ሊያነሳ ይችላል ሄርሜላም ለመበቀል ነው እዛ ቤት የመጣችው የአብነትን የይቅርታ ልብ አግኝታ የተቀየረችና የተጸጸተች በመምሰል እየተለሳለሰች እነሱ መጉዳት ነው ፍላጎቷ ይህ እቅድ እየተሳካላት ይመስላል በአምላክም ገና ሲያያት እጅግ ተናዷል ወይዘሮ ይፍቱ ከህብስት ጋር ከባድ ጦርነት ልትጀምር ነው
የእስከ ዛሬው አልበቃ ብሎ አዋርደሽኛል። ዛሬ በባሌ ፊትና በወንድሜ ፊት ተንበርክኬ አንቺን ይቅርታ የጠየቅኩት እዚህ ቤት እንድትቆይና እኔው ራሴን ክትክትና ስብርብር አድርጌ የሞትሽን ድግስ እየደገስኩልሽ ነው። እንዲህማ ተዋርጄ አልቀርም፣ እኔ ይፍቱ አይደለሁም በማለት ሌላ አደገኛ ወጥመድ ዘርግታላታለች። በአምላክም እንዳለች ሴት በቀላሉ አትተውሽም፣ እንዲሁም ልትተውሽ አትችልም። በተለይ አቶ አለም አስገድዷት ስለሆነ ይቅርታ የጠየቀችሽ እንዲሁ በቀላሉ ልትተውሽ አትችልም። እንደውም አንቺን ለመጉዳትና አደገኛ ጉዳት ለማድረስ እቅድ እያቀደች ነው። መጠንቀቅ አለብሽ። በቻለሽ አቅም ክፍልሽን እየቆለፍሽ ተኝ ቢላትም ህብስት ግን አሁንም አይኗን መግለጥ ተስኗታል። እንደዚያ ይቅርታ ብላኝ እኔን ለመጉዳት ታስባለች ብዬ አላስብም። ትሰሚኛለሽ? እያሳሰቀ ነው ውሃ የሚወስደው፣ እያሳሰቀ ነው ጎርፍ የሚነዳሽ። ስለዚህ አንቺንም እያሳሰቁና ይቅርታ ልብ የሰጡሽና ይቅርታ የጠየቁሽ መልካም ሰዎች እየመሰሉ ጉድጓድሽን እየቆፈሩልሽ የሚያርዱበትን ቢላዋ በደንብ እየሳሉልሽ ነው ቢሉ ቢያስጠነቅቃትም ህብስት አይኗን መግለጥ እየተሳናት ነው። አሁንም ህይወቷን የሚታደጋትና ከዛ ጉድ የሚያወጣት አብነትና በአምላክ ብቻ ናቸው። አብነት ግን አሁን እጅግ የሚያሳዝነው ነገር ሌላ ጥላት መጥቶበታል። ምን ይፈጠር ይሆን? እጅግ አደገኛ፣ እጅግ ልብ አንጠልጣይ። በአምላክስ ሄርሜላን አብነት ቤት በማየቱ ምን አይነት ነገር ይፈጠራል? ጦርነቱ ይፋፋማል? እንደፈለገችው አብነትና በአምላክን አጣልታ በመሀላቸው ከባድ ነገር እንዲፈጠር ልታረግ ትችላለች። ምክንያቱም እኔን ተንበርክከው ይቅርታ መጠየቅ አለባቸው። እግራቸው ስር ተደፍቼ እኔን እንደናቁኝ ሁሉን እነሱን እግራቸው ስር እንዲደፉ ነው ማድረጋቸው የምትለው ሄርሜላ ምን አይነት ወጥመድ ዘርግታላቸው ይሆን? እጅግ የሚያሳዝነው ነገር ግን አብነት መጎዳት የለበትም፣ መወጋት የለበትም። የገደለው ባልሽ የሞተው ወንድምሽ ሆኗል። ህብስት አባቴ የሆነው እንዴት አባትነቱን ይክዳል? አባቴ የሆነው እንዴት የኔን የሞት ድግስ ይደግስልኛል? አባትነቱን እየተጠራጠርኩ ነው። አንተ ግን እርግጠኛ ነህ አባቴ አይደለም እያለች የምትጨነቀው ህብስት በአንድ በኩል መልካም ጎኑን እያየች ነው። የወደዳትና የወደዳት ልጃው ብላ ያሰበላት ለእሷ የተጨነቀላት በመምሰል ልጅ እያለ የሚመከራትና የሚጽናናት ነገር የሚደግፋት ነገር ልቧን እየነካው እየተሸወደች ነው። ግን ትልቁ ጉዳይ የሚያርዱላትን ቢላዋ እየሳሉ ቀን እየቆጠሩላት ነው። በተለይ አብነት ቶሎ መፍጠን አለብህ፣ አንድ እርምጃ ወደፊት መራመድ አለብህ። ምክንያቱም ዛሬ ነገ እያልኩኝ መዘገየ ቁጥር እሷ ከዚህ ቤት ትወጣለች። የዚያን ቀን ግን እሷን ሳይሆን አንተን ነው የምገድል፣ አንተን ነው የምገልህ፣ የእሷን ጽዋ አንተ ትጎነጨዋለህ ሲል አብነት እንዝቶበታል። አብነት ግን አቶ አለም ሳይጎዳው ሌላ የሚጎዳውና የሚወጋው ሰው መጥቷል። እሱም የህብስት ፍቅረኛ ነው። የህብስትን ህይወት ለመታደግ አገባታለሁ ብሎ ያሰበው አብነት እሱ ሌላ ሰው ሲታደግ እሱን የሚታደገው ማን ይሆን? የተደገሰውን የሞት ድግስ አሳልፋለሁ ሲል ለሱ ተደግሶለታል። ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል ነገሩ። ወይዘሮ ይፍቱም ለህብስት ከባድ ጦርነት አዘጋጅታላታለች። ማንም ሳይኖር ስብርብርን ክትክት አድርጌ እንዳትነሳ ድቅቅ ማረግበት ቀን ይደርሳል። ያንን ቀን ለመጠበቅ ነው ተንበርክኬ ተዋርጄ ይቅርታ የጠየቅኳት። እኔ ይፍቱ አይደለሁም። ክፋትና ተንኮልን እንዳሰፋውና እንዳተልቀው ወይም ረጅም ነገር እንዳስብ ነው ያደረገችኝ። በጭራሽ ይችን ልጅ ካፈር ሳልደባልቃት ወደ እናቷ ሳልሸኛት አልቀርም። የፈለገው ይፈጠራል እንጂ እያለች ከብቻዋ እየተብሰለሰለች ነው። ህብስትን በከባድ ጭንቀት ውስጥ ትገኛለች። በተለይ በአምላክ ካሁን በኋላ የምታደርግሽ ነገር ከባድ ነው። ስለዚህ በተቻለሽ አቅም ተጠንቀቂ። ይቅርታ ያለችሽ ወዳሽ ወይም አዝናለሽ አይደለም። አንቺ ከዚህ ቤት እንዳትወጭና የእቅዳቸው መረብ እንዳይበላሽ ፈልገው ነው። ለመጉዳትም፣ ለማረድም፣ ለመግደልም እዚሁ ቤት ስለሚፈልጉ ነው። በጭራሽ እህቴን አውቃታለሁ ወይ እኔ ልሞት ነው ማለት ነው እሷ ተንበርክካ መሬት ላይ ይቅርታ ከጠየቀችሽ። ስለዚህ እሷ ልቧን እያወቅሽ የክፋትና የተንኮሏን መጠን እያበዛሽ ነው እንጂ እየቀነሰች አትመጣም። ከልቧ ይቅርታ አይደለም የጠየቀችሽ፣ አባትሽ አስገድዷን ነው። አባትሽ ባይሆንም እንደ አባት